ይሄኛው መንገድ ወደ ላይ የሚያወጣው መንገድ ማለት ነው እና ታክሲ እዚህ ጋር ነው የሚቆመው ከዛ ይዞራል ወደዚህም እዚህ ጋር ያለውን ቅርጽ አይተሻል እነዚህ የእርከን አይነት ዲዛይን ማለት ነው እሱ በጣም ቆንጆ ተደርጎ ነው የተሰራው በጣም ከንጦጦ 4 ኪሎ ያለው የኮሪደር ልማት እዚህ ነው የሚጀምረው መነሻው ከዚህ ጀምርና 6 ኪሎ ሽሮ ሜዳ 5 ኪሎ ብሎ 4 ኪሎ ጋር ይቆማል ማለት ነው በጣም ውብ ሆናል ያካባቢ እና ጆሲ ከእልፍኛችን ወጣ ብለ ዘውዲቱ መሸሻ የበጎ አድራጎት ማዕከል ውስጥ ነው የምንገኘው ዘውዲቱ መሸሻ የህፃናትና የቤተሰብ በጎ አድራጎት ማዕከል 1984 ዓመተ ምህረት አካባቢ ነው የተመሰረተው ከዛሬ 35 ዓመት በፊት ወይዘሮ ዘውዲቱ መሸሻ አርሲ አካባቢ ለመንፈሳዊ አገልግሎት ሄዱ ነበርና እዛ ባዩአቸው 26 ህፃናትና 7 አባወራዎችን ከጎዳና ላይ አንስተው ነው ባላቸው ጠባብ ቤት ውስጥ አስገብተው ማኖር የጀመሩትና ዛሬ እኔና ማሮ ቤተሰቦቻችን እዚህ ገባ ብለን ትንሽ ሰራ አድርገን እናግዛለን በጉልበት ግቢው ቆንጆ ነው በጣም ደስ ይላል ሙሉ ግቢው መተሽ ታውቂያለሽ እዚህ ከዚህ በፊት መጥቼ አላውቅም እኔ ለመጀመሪያ ጊዜ ነው እዚህ የመጣሁት ሰላም ቀሲስ እንዴት ነው ሰላም ነው እንኳን ደህና ቆዩሽ ሰላም ነው እንዴት ነው ከእሁድ ቤት ነው የመጣ ነው ከኢቲቪ መዝናኛ እሁድ ቤት እንኳን ደህና መጣችሁ እንኳን ደህና ቆዩን ፕሮግራም አሁን እንከታተላለን እንግዲህ ዘውዲቱ መሸሻ ህፃናትና ቤተሰብ በጎ አድራጎት ልማት ማህበር ይባላል እሺ የድርጅቱ አስኪያጅ ነኝ ኩሽና ምግብ በመስራት ታግዣለሽ እሺ ጆሲ ደግሞ ላውንደሪ ልብስ ታጥባለህ ማለት ነው እቺ ነበርሽ ለኔ ሞሪ ነበር ላግዝስ እስከመቼ በላይነሽ ትባላለች ከሷ ጋር አብራሽ እንግዲህ ያገሽ እሺ ሰላም ነው በላይነሽ ማለት ነው ሚኑ አላቸው ልጆች የሚመገቡበት በየለቱ የሚያበስሉት ሰዎች ቁርስ ምሳ እራት ምን እንደሆነ ሰኞ ማክሰኞ ሮብ ምን እንደሆነ ነው አይተው የሚያበስሉት ዛሬ አሁን እሁድ እንደመሆኑ መጠን ቁርስ ዳቦ ፍርፍር ወርተዋል ምሳ ስጋ ወጥ ነው አሁን የሚሰራው ለማታ መኮረኒ ነው ማለት ነው ማሮ የምትሰራው እንግዲህ መኮረኒ ነው ማለት ነው እኛም አልበላንም አብረን እንበላ ጠፈት አድርጌ ስጋት እሺ እሺ ጆሲና እኔ ደግሞ ወደ ላውንደሪ እንሄዳለን ማለት ነው እሺ 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 ስለዚህ የመኮረኒ ስልስ ነው የምንሰራው ለምን ያህል ሰው ነው የምንሰራው ለ80 ልጆች ኦኬ ለ80 ሰው እንዴት ነኝ ስከት ጎበዝ ነኝ አዎ በጣም የሚገርማችሁ ቤተሰብ ጆሲ በእልፍኝ ገበታ እሱ ብቻ ነው ራሱን እንደ ሼፍ የሚያስበው እኛ ዝም ብለን ነው እንጂ ባለሙያዎች ነው ማን ይበልጣል አየከኔ ነኝ ብዙ መሄደው በቃችሁ ቆይ ሁለት ናቸው እነሱ ያዚሽ ወደም እንዳይገባ ነይ Yes.
ብቻህን ትፈልጣለህ አግዙኝ አይባልም። ጨዋታ ይዘሽ ከልጆቹ ጋር የተጫወትን ነበር። አውስማ እዚሁ ነው ያደግከው አንተ? አዎ እዚሁ ከልጅነት ጀምሮ ከ8 ዓመት ጀምሮ። አረ እዚሁ አድጌ ተመርቄው ቢሮ ላይ ያለው ሰው ተመርቀ ስራ ይዘህ እዚሁ እየሰራ ነው። በቃ ብዙ ጊዜ ቢሆንም ለክፉ አልሰጥም አይደል? ጎበዝ አጋዥ ነኝ። ይበቃል ይሄን ያህል አይደል? ቤተሰቦቻችን እንጨት ከብዙ ጊዜ በኋላ ነው የፈለጥኩት። ላግዝ ብዬ ነው የመጣሁት። ትንሽ ስራ ፈጥሬበታለሁ መሰለኝ። ግን እንደዚህ አይነት በጣም ብዙ ስራዎች አሉና እዚህ በጉልበታችሁ እየመጣችሁ እናንተ ማገዝ ትችላላችሁ። የተለያዩ አይነት ስራዎች ነው ያሉት፣ ለሴትም ለወንድም የሚሆን አይደል? ማሮ መክሰስ ልታበላችሁ እዛ ነው ያለችው። ስለዚህ እንትን አደርጋለሁ። ትጨርሳለህ አንተ? ለነገሩ ጨርሼ እላለሁ እኮ። አዎ እዴ ማሪና አልተቻልሽም እኮ በኋላ አቅርብ። እሺ ኧረ ዛሬ ደህና ናችሁ ጎበዞች? ትልቅ አፈልግም? እሺ አንተም አፈልግም? ትልቅ እሺ። ትልቅ ሌላ ትልቅ የሚፈልግ ማን ነው? ሌላ ትልቅ እሺ በቃ ሌሎቹ በጣም ጽድት ብለዋል። ቤተሰቦቻችን እንዳያችሁት አሁን ያለሁት የወንዶቹ ክፍል ነው ያለሁት እኔ። ማሮ ደግሞ ሴቶቹ ጋር ሄዳ አልጋ እያነጠፈች ነው ያለችው። ከላይ ያሉት የትልልቆቹ ናቸው። ትንሽ ከፍ ያሉት ልጆች ስለሆኑ ጧት ሲወጡ አንጥፈው ነው የሚወጡት። ህፃናቶቹ ግን የሚያነጥፉላቸው እነሱ ነው የሚያግዟቸው። ወይ ወንድሞቻቸው አሉና ከፍ ያሉት እነሱ ከስራ በኋላ ተመልሰው ስለሆነ የሚያነጥፉላቸው እኛ ቺኛዋን ትንሽ እስከዛ ሰራ አድርገን እንጨርስ ብለን ነው። ልጆችና ትምህርት እንዴት ነው? እሺ የምታውቁት መዝሙር ዘምሩልኛ እናንተ። ጮክ ያለች ሰለማን ባልጋ ላይ ተኝተው ሁለቱ ታመዋል፣ አንዷ ልትሞት ነው። ሐኪም ቤት ሄደው ሲመረምሯት ሐኪሙ ምን አለ? ዳቦ ስጧት የማማ ልጅ ዳቦ በጣም ትወዳለች፣ አሁን ትድናለች። ሁላችሁም ጎበዝ ናችሁ። እስቲ ሁላችሁም ለራሳችሁ አጨብጭቡ። እኔ ለራሴ በደንብ ነው የማጨበጭበው። እሺ እንዴት ነበረ ቆይታችሁ? በጣም አሪፍ ነው ጆሲ። በጣም ደስ ይላል። በጣም ብዙ ነገር ነው የተማርኩት። እውነት ከማገዝ ባለፈ እኔ ትልቅ ትምህርት ነው የተማርኩት። አጠቃላይ አሁን ድርጅት ውስጥ ያሉ ወደ 114 ልጆች ናቸው የሚረዱት። 55 ልጆች ተመርቀዋል። ቀላል አይደለም። ወደ 38 ልጆች ድረዋል። እንግዲህ መስከረም 27 እዚሁ ያደጉ ቢሮም ላይ የምታዩቸው አብዛኞቹ ልጆች እዚሁ አድገው በአንድም በሌላ መንገድ ተመርቀው እያገለገሉ ያሉ ናቸው። በጣም ቆንጆ ነው ያየው ነገር። ግቢው፣ ጽዳቱ፣ ሁሉ ነገሩ በጣም ያምራልና የቀዳማዊት ዝናሽ ታያቸው ጽሕፈት ቤት ነው የገነባው። ከዛስ በኋላ አሁን ይሄ ግቢ ከተገባ በኋላ በምንድን ነው የሚተዳደረው? ኢትዮጵያውያን ሊጎበኙ የሚመጡ የእማማ ዘውዲቱን ትጋት ያዩ እሳቸው ይህን ያህል ዋጋ እየከፈሉ እኛ ደግሞ አንድ ልጅ መያዝ አይከብደንም በሚል አንድ ሕፃን ይዘው የሚያሳድጉ ትምህርታቸውን ይከታተላሉ። ውጤታቸውን እየመጡ ቅዳሜና እሁድ ያጫውታሉ፣ ያስጠናሉ። በእንዲህ አይነት ሁኔታ ነው እየቀጠለ ያለው እንጂ ምንም አይነት የውጭ እርዳታ የለውም። አንድ ልጅ ቢይዝ ነገሮች ይቀላሉ። አንድ ሰው እንኳን ባይሆን ኑሮ ቢከብደው አንድ ብቻውን መርዳት ባይሆን 2-3 ሆነው ጓደኛሞች ሆነው ዩኒቨርሲቲ ጓደኞች፣ የትምህርት ቤት ጓደኞች በእንደዚህ አይነት አንድ ልጅ የሚያሳድጉ አሉ። አንድም በጎነትን እየተማሩ ያድጋሉ። ሁለትም ደግሞ ያንን ሕፃን ያሳድጋሉ። መረዳዳትን የምናይበት ተቋም ነው። አሁን ይሄን የሚያዩ ቤተሰቦቻችን አንድ ልጅ ማስተማር ቢፈልጉ፣ አንድ ልጅ ማስተዳደር ቢፈልጉ እንግዲህ አንድ ቀደም እንዳልኩት ቤት አይወስዱም። እዚሁ ነው ያሉት፣ ግን የነሱ ልጆች ናቸው። ቅዳሜና እሁድ ልጆቻቸውን ይዘው እየመጡ እያጫወቱ
እንዲያዩ ኢትዮጵያውያን መልመድ ያለባቸው ቤተሰብ ተመችቶት በተሰመቸው ፋሚሊ ውስጥ የሚያድግ ህፃን ሌላ ቦታ ችግር እንዳለ ላያቅ ይችላል። ማወቅ አለበት ያም ልጅ። ስለዚህ ለአንድ ህፃን የሚያስፈልገው እንዳልኩ 2400 ብር ነው። በየወሩ 2400 ብር እየከፈሉ ከድርጅቱ ጋር ደረሰኝ የተቀበሉ የዛን የሚያሳድጉትን ልጅ ውጤት የተከታተሉ ፕሮግሬሱን እያዩ የህሊና እርካታ የሚያገኙበት ፕሮጀክት ነው። ልጆቹን እያያችሁ ያልጎበኛችሁትንም እየጎበኛችሁ ቀሪ ጊዜያችሁን በጎ እንዲሆን ልመኛለሁ። በጣም እናመሰግናለን። ሰላም ለዚህ ቤት እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ላግዛችሁ ነበር የመጣሁት። ሲያምር የምትሰሪው የእጅ ስራ ይሄ መጀመሪያው ልምምዴ ነው። በመቀጠል ይሄኛው ታምራለች፣ ከለርፉል ናት። ስንተኛ ክፍል ተማሪ ነሽ? እኔ 9ኛ ክፍል ተማሪ ነኝ። ስምሽ ማን ነው? ትዝታ። ትዝታ። እናንተስ እንዴት ናችሁ? ሰላም። አንቺም ትሰሪያለሽ? ይሄን ነገርማ መልመድ አለብኝ። ትዝታ ትባላለች አሰልጣኛችን። ዳንቴልና ይሄኛው ሰፊን። አዎ ያው እዚህ ጋርም ዳንቴል እያየሁ ነበር የሰራች። እንዴት ነው ዶርም ላይ እህትማማችነት? በጣም ደስ የሚል ነገር ነው ያለን እዚህ ቤት ስልሽ በአንድ ክፍል 8 ልጆች ነው የምንተኛው እና ስንተኛ እርስ በርሳችን ተባብቀንና ማስጠናት ልጆች ጥናት አንዱን ሰፖርት እርስ በርሳችን እንተጋገዛለን እና ጸጉራችንም እንደምታዩ እርስ በርሳችን። አዎ ያው እያየሁ ነው እኮ። እኔም መጥቼ ስላየኋችሁ ደስ ብሎኛል በጣም። ከዚህ በኋላም ደግሞ እመጣለሁ። በርቱ። ሁላችሁንም በጣም ወዳችኋለሁ። እንግዲህ እንገናኛለን። ቻው ሁላችሁንም። እሺ አካባቢ ሳይንስ ነው የምታጠኛው? አካባቢ ሳይንስ አምስተኛ ክፍል። እሱም አምስተኛ ክፍል ነው። አምስተኛ ናት እሷም። ሀማም አካባቢ ሳይንስ። ምን ተማርሽ? ምን ተማርሽ? ቤተሰቦቻችን እንግዲህ እኔና ጆሲ መተን ያቅማችንን እያደረግን ነው እና እናንተም ደግሞ በተለያየ ትምህርት ሴክተር ላይ ያላችሁ እውቀታችሁን ተጠቅማችሁ እነዚህ ልጆች እንደዚህ በማስጠናት ማገዝ ይቻላል። ቻው። አሪፍ ነበር አይደል? በጣም አሪፍ ነው። ቤተሰቦቻችን በዘውዲቱ መሸሻ የህፃናትና የቤተሰብ በጎ አድራጎት ማዕከል የነበረ ቆይታ በጣም ደስ የሚል ነበር። እናንተም አይታችሁታል። እኔና ጆሲ ያው ትንሽም ብትሆን ያቅማችንን ለማገዝ ሞክረናል ይባላል። አዎ ትንሽም ብትሆን ለማገዝ ሞክረናል። ቤተሰቦቻችን ግን ከማገዙም በላይ እዚህ ቦታ መተን ማየታችን ብቻ በጣም ደስ ይላል። ቦታው በጣም ደስ ይላል። ቦታው ብቻ ሳይሆን ደግሞ ልጆቹ እጅግ በጣም ደስ ይላሉ። ስነ ምግባራቸው እያንዳንዱ የሚያደርጓት ነገር ነገ ምን ያህል እንደሚጠቅማቸው እያየን ነበርና እኛ በጣም ተደስተናል። ቤተሰቦች ህፃናት እንደመሆናቸው መጠን የተለያዩ ነገሮች ያስፈልጋቸዋል። ስለዚህ እንደ አንድ ተቋም ብዙ ነገር ሰፖርት እንድታደርጓቸው እንላለን። በጣም ደስ ብሎናል ዛሬ ቤተሰቦቻችን። እንደ እሁድ ቤት ቤተሰብ ደግሞ ሰብሰብ ብለን አንድ ቀን መተን እናግዛቸዋለን፣ እንጠይቃቸዋለን። እናንተም እየመጣችሁ ጠይቋቸው። ዛሬ ግን ወደ እልፍኛችን እንመለስ አይደለ?